ከህዋት ውድቀት ማግስት እኮ ግንቦት ሰባት የሚባለው ሲወድቅ በግሩፕ ውስጥ ተቀምጦ ከእስክንድር ነጋ በላይ ክላሽን ለመቃወም ትልቅ ክላሽ ስክሪፕቶ አድርጎ ሰርቶ ቢክ ስክሪፕቶ ደግሞ አሸክሞ ጀግናው እስክንድር እያለ ሲያታልል የነበር ኢሃፓ የነበር ጉራጌና ኤርትራዊነቱን ደብቆ በአብን ስብሰባ ላይ ገኝቶ ለጉራጌ ምን ትሰጧላችሁ ብሎ እኮ የሚጠይቅ ትግላችንን ምልጭ አድርጎ የበረዘ ኢሃፓ ከፍተኛ አባል የሆነ ማዕከላዊ ኮሚቴ አባል ነው። ባይዘው የግንቦት ሰባት አባል የሆነ በዘሩም የሻቢያና የአገው ሰው የሆነ እጅግ ጎንደር ጠል ከፋፋይ ልክ እንደ ሄኖክ የሽጥላ ልክ እንደ ቅዳሜ ገበያ የውሸት ታጋይ የሚደግፍ የሚያስመስል የተሳሳተ የትግል አቅጣጫ የሚሰጥ ጎጃሜ ውስጥ የመሸገ የጎጃም ትግል የሚደግፍ የሚመስል ግን ጎንደር ሙልጭ አርጎ እንዳይገናኝ ሁለቱም ኢትዮጵያዊነት እያሉ እንደሚሉት የአማራን ብሔርተኝነት ሙልጭ አርጎ የሚመታ ነው። እንደነ ብርሃኑ ነጋ በጉራጌነቱና በኤርትራዊነቱ ግን አፍሯል። ሰውዬ አሁን ጠፍቷል። ሰውዬ አሁን እነዚህ ሰዎች ዛሬ ሄድኩባቸው ለምንድን ነው? ሊያመጧቸው ዝግጅት ላይ እንዳሉ መረጃው ስለደረሰ ነው። እነዚህን ካኪላ ጀምሮ ማስታወስ የተሻለ ነው በሚል ነው። መናገር የምትፈልጉ ከብሪጅስቶን ጀምሮ ጻፉ። ፈልጋለሁ በሉ፣ አስገባለሁ። ጥቂት ሰዓት ሰጣለሁ መናገር የምትፈልጉ በዚህ ሰዓት፣ አሊያ ግን እዘጋዋለሁ። ደግሞ ብዙ ሰዓት አትቆዩ። እኔ ረጅም ሰዓት ስለተቀመጡ ከዚህ በላይ እኔ መቆየት አልፈልግም። እኔ የተናገርኩት ተቆርጦ ስለሆነ እያንዳንዱ ነገ በሚሊዮን ይታያል፣ ይሰማል። ብርጅስቶን ካለሽም ሌሎችም መስጠት እፈልጋለሁ ካላችሁ ጻፉ። ሰላም ጤና ይስጥልኝ። አስማማው እንዴት ወንድም አለም፣ አመሰግናለሁ። ቀጥል። ሰላም ናችሁ? አንድ ሁለት ነገር ልናገር። ቁጭ እየጠበኩ ነበር። እንግዲህ የኛ ጋር መሽቷል፣ ግን ያው አንተን ለማዳመጥ ግዴታ ስለሆነ አንደኛ አሁን ዘመድኩን በቀለ በቀደም ሲናገር ሰምቼዋለሁ። እሬቻ ህገ መንግስታዊ ስርዓቱን ካከበረ ችግር የለብኝም ሲል ሰምቼዋለሁ። ዘመድኩን በቀለ የመለስ አምላኪ ነው። ይሄን ታውቁታላችሁ። ያን የመለስ ሞተ ሲባል ራሱ ሀዘን የወጣው መጀመሪያ ሀዘን ለብሶ ጥቁር ለብሶ የወጣው እሱ ነው። ከማንም ቀድሞ ቤተክርስቲያን ወክሎ መለስ ሞተብኝ እያለ ለጋጉን የተፋው ዘመድኩን በቀለ ነው። ዘመድኩን በቀለ በውጭ ሀገር የተላከው ውጭ ሀገር ያለውን ኦርቶዶክስ ለማታለል ነው ብዬ አምናለሁ። እኔ ምላስ ስላለው እዛ አካባቢ ያለው ኦርቶዶክስ አንደኛ ውጭ ሀገር ስለሄደ ኦርቶዶክሱ እዛ ያለው ደግሞ ኦርቶዶክስ ደግሞ እውነት ይናገራል ተብሎ ስለሚታሰብ ከባድ ምላስ ስላለው ሆን ተብሎ ሰልጥኖ ወደ ውጭ ሀገር ሄዶ በእቅድ ነው፣ ዝም ብሎ አይደለም። በነገራችን ላይ እያንዳንዱ የመንግስት እንቅስቃሴ በእቅድ ነው፣ ዝም ብሎ እንደኛ ጅሎች አይደሉም። በእቅድ ነው የተላከው ወደዛ ብዬ አምናለሁ። ኦርቶዶክስን ለመጥለፍ ተብሎ ነው። ዘመድኩን በቲክታክ ሲወጣ ግደለው ፍለጠው እያለ ግን ቀድሞ በስማም ነው የሚለው መስቀል እያማተበ ልክ እንደ ዘመነ ካሴ። አሁን ዘመድኩን በቀለና ዘመነ ካሴ ለኔ አንድ ናቸው። ዘመነ ካሴ ከአንገቱ ላይ 3 መስቀል አንጠልጥሏል፣ ዘመድኩን በቀለም አንጠልጥሏል። ዘመድኩን በቀለ ገና ቲክታክ ላይ ሲወጣ አማትቦ ግደለው ሊል እኮ ነው። እንግዲህ በጣም እኮ ማለት የሚቃረን ነው። አሁን ግድ የለም አሁን ከማርስብ ልምጣ ከጁፒተርም ልምጣ ሰው ነኝ እኔ። እንደ ሰው እናስብ ሲሆን እንግዲህ ፋኖን በለው ግደለው ሊል መጀመሪያ ምን ይላል? ያማትባል። በስመ አብ ወልድ መንፈስ ቅዱስ ብሎ ያማትባል። አሁን ይሄ ከእግዚአብሔር ሕግ አይቃረንም ወገኖቼ? ግደለው ሊል ፈለጠው ሊል በዚህ በኩል ያለውን ረሽነው ሊል በስመ አብ ይላል። ይሄ ምን አይነት ተልእኮ ነው ያለው? ጦርነቱ የኦርቶዶክስ ጦርነት ነው የሚል ኦርቶዶክስ ኢትዮጵያ ሊወር ነው የሚል አማራን ኦርቶዶክስ አድርጎ የሚያመጣ አደገኛ አካሄድ ነው። በስመ አብ ብሎ ግደለው ማለት ምን ማለት ነው ብለን መጠየቅ አለብን እኮ ወገኖቼ።
ዘሴም ሽት ደግሞ ይሄ ማን ነው የምትለው ዘመነ ካሴ አንገቱ ላይ 3 መስቀል አንጠልጥሎ ከጎኑ ዳዊት ይዞ ክላሽ አንገቱ ላይ አንጠልጥሎ ለናጠፋቸው ነው እንደሚለው ተመሳሳይ ሁለቱም ገጸ ባህሪያቸው በተለያየ ቦታ ቢሰሩም ግን ዓላማቸው ግን አንድ አይነት ነው። ይኸው እንግዲህ ክርስትና ማለት ምንድነው ትርጉሙ ካልክ ቀኝህን ሲመታ ግራህን ስጠው፣ ግራህን ሲመታ ቀኝህን ስጠው ነው ከሆነ ምንድነው መስቀል የሚያስፈልገው? በልብህ ማምለክ ትችላለህ። ማተብህን ከውስጥ ማድረግ ትችላለህ። በስመ አብ ለምን ትላለህ? ሙስሊም እኮ አለ እዚህ ሀገር ላይ እኮ በርካታ ሙስሊም እኮ አለ፣ ጴንጤ እኮ አለ እንዴ! ሌሎች በርካታ እምነቶች እኮ አሉ እኮ፣ ዋቄ ፈታም እኮ አለ እኮ። ደቡብ ውስጥ እኮ ብዙ እምነት እኮ አለ እኮ የተለያየ ነበር። አሁን ጴንጤ ቢወረውም እነዚህ ሰዎች በሙሉ እኮ ንቀህ እኮ ነው በስመ አብ ወልድ መንፈስ ቅዱስ ፋኖ በዚህ በኩል ወረረው ገደለው ይላል ዘመድኩን በቀለ። በስመ አብ የሚለው ምን እያደረገ መሰላችሁ? በተልኮ ኦርቶዶክስ እየመጣብህ ነው፣ አማራ ኦርቶዶክስ ነው፣ አማራን ጥለው እያለ እኮ እየነገረ ያለው መልእክት እኮ እያስተላለፈ እኮ ነው። ከኋላው ደግሞ የማርያም ስዕል ታየዋለህ። አንዳንዴ የኢትዮጵያን ባንዲራ ያደርጋል እንዳይነቃበት፣ አንዳንዴ የማርያም ስዕል ደግሞ ከኋላው ያደርጋል። የመድኃኒዓለም ስዕል ከኋላው ያደርጋል። ዘመድኩን በቀለ አየው፣ አደገኛ አካሄድ ነው። ዘመድኩን በቀለ ትልቅ መስቀል እንደሚያደርገው እንደ ዘመነ ካሴ አንድ አይነት ናቸው። ዘመነም ዘመድኩንም ለኔ ምንም ልዩነት አላቸው ብዬ አላስብም። ዞሮ ዞሮ ይሄን ቅድም አንተ ሄደበታል፣ ብዙ መናገር አልፈልግም። ፋኖ አደረጃጀት አለው ብዬ አላምንም። እስካሁንም መሪ የለውም። ከዛ በፊት ግን እንደው አንድ ነገር እንደማሳሰቢያ የምናገረው እኔ በግለሰብ አላምንም፣ በምንም ታሪክ በግለሰብ አላምንም። የምወደው የማከብረው እንደ ነፍሴ የምወደው ሞጣ ቢሆን እንኳን ግለሰብ ስለሆነ በግለሰብ በሞጣን ያልመካም። ሊሞት ይችላል። ሟች እኮ ነው እሱ፣ ሰው እኮ ነው። ብዙ የአማራ ጀግኖች እኮ ሞተዋል እኮ፣ ከሞጣ በላይ የሆኑ ብዙ ጀግኖች ሞተዋል። ያን ስንመካባቸው እነ ፕሮፌሰር አስራት እና ምናምን እያልን የምንጠራቸው ሰዎች በየአካባቢያችን ያሉት ሰዎች ሞተው እኮ ትግሉ እኮ ቀንሷል፣ ወደኋላ ተጎቷል። በግለሰብ አንመን። አሁን አንዳንድ ሰዎች ብዙ ጊዜ ወደ ግለሰብ ላይ ስለሚጭኑ ነው። ግለሰብ አንበል። ግለሰብ ዘመነ ካሴ ግለሰብ ነው። አንዳንድ ሰዎች የምትወዷቸው እነ ዘመድኩን በቀለ ግለሰቦች ናቸው። የእናንተ አምላኮችም ቢሆኑ የኛ ግን አይደሉም። የኛ ግን ጠላቶቻችን ናቸው። የኛ ግን የስርዓት ሰዎች ናቸው። የእናንተ ጀግኖች እንኳን ቢሆኑ እነ ዘመነ ካሴ እነ ዘመድኩን በቀለ ይብል ሌሎችም የኛ ጓደኞች የምትወዳቸው ሰዎች እነዚህ ግለሰቦች። ግለሰብ ሟች ነው። በግለሰብ አትንጠልጠሉ። ይሄ ነው የምነግራችሁ። እኛ ስለ ፖለቲካው እናውራ። ስለ ግለሰብ ሟች ነው። ዘመድኩን በቀለን የምትሸከም አማራ፣ የምትወድ አማራ ዘመድኩን በቀለ ካድሬ ሊሆን እንደሚችል አስብ። 1% አስብ፣ 2%፣ 5% አስብ። ዘመነ ካሴ ግለሰብ ካድሬ ሊሆን እንደሚችል አስብ። ነገም ሊሸጥ እንደሚችል አስብ። ሊገዛ እንደሚችል አስብ። ሊያብድ እንደሚችል አስብ። ስለዚህ በግለሰብ ላይ መንጠልጠል የሚለውን ነገር እንቶ ግድ የላችሁም። እኔ በሞጣ በምንም ታሪክ አላምንም። ግለሰብ ነው፣ ይሞታል። ነገ ሞጣ ሲሞት ከማን ጋር ነው የማወራው? እንግዲህ ከማን ጋር ላውራ? ከማን ጋር ልነጋገር? በቃ ከዚህ በኋላ ማወራው ሰው የለኝም። በቃ እንትኔ ሁሉ ቀረ ማለት ነው። ስለዚህ እኔ በግለሰብ አላምንም። እማምነው ፖለቲካ በማሰራጨትና በተቋም በድርጅት ማመን ነው እማምነው። ሞጣ ግን እኛን ስለፈጠረ እናንተ እኛን ስለፈጠራችሁ ግን እኛ እናንተን ስለፈጠርን ሌሎችም ስለተፈጠሩ ግን ትግሉ ይቀጥላል። በጣም በግለሰብ በነ ዘመነ ካሴ በነ እስክንድር ነጋ የምታምኑ ሰዎች አትጃጃሉ። እነግራችኋለሁ፣ አትጃጃሉ። አይጠቅሟችሁም። እነሱ እኛ ካድሬዎች ናቸው ብንል እናንተ እውነተኛ ናቸው ብትሉ እንኳን እኛም እናንተም ያሰብነው ሐሳብ ትክክል እንኳን ባይሆን ግለሰቦች ናቸው በአጠቃላይ። ዞሮ የጴንጤው ዓለም ድሮ ነጮቹ አልፎ ላውራ ብዬ ነው። ብዙ ነው። አሁን በዚህ ጉዳይ ላይ ባወራ ብዙ ነው ታሪኩ። የጴንጤው ዓለም አሁን ድሮ ህዝቡን
አውሮፓዎቹ አሜሪካኖቹ ጴንጤ የሚለውን ፍልስፍና እንትን ብለውት ተጠቅመውበታል። ወያኔዎቹ ደግሞ ጴንጤውን ጎትተው ከነጮቹ ጎትተው እዚህ ሀገር አመጡትና የኛን አካባቢ ያለውን ሰው ደግሞ ጴንጤ ያደረጉት። አሁን የኛ ሰዎች ጴንጤ ሆነው ስርዓቱን እያስቀጥሉት ነው። ብልጽግና ማለት በተዘዋዋሪ ጴንጤ ማለት ነው። ሌላ እኮ ነገር እኮ የለም። ቤተ መንግስቱ ውስጥ ያለው ጴንጤ ነው። በየቦታው አመራር ውስጥ ያለው ጴንጤ ነው። ይሄ የሲስተሙ የፈጠረው እንትን ነው። ስለዚህ በጴንጤ ውስጥ ያለው ነገር ደግሞ አደገኛ ነው። በነገራችን ላይ አሁን የነዘመድኩን በቀለም ከዚህ ጋር ተያያዥ ነው። አንድ ፖለቲከኛ የሆነ ሰው እንዴት በእምነት ላይ ይለጠፋል? በእምነት ላይ ከተለጠፈ ያ ሰው አደገኛ ነው። አብይ አህመድ ለምሳሌ ጴንጤ ከሆነ በጴንጤ ከተለጠፈ አደገኛ ነው ማለት ነው። ክፉ ሰው ነው ማለት ነው። ፖለቲካና ጴንጤ የተለያየ ነው። ፖለቲካና እምነት የተለያየ ነው። በፖለቲካ ላይ እየተራመድክ እምነት ሃይማኖት ካልክ ችግር አለብህ። ሴረኛ ነህ፣ ተንኮለኛ ነህ ማለት ነው። የምታታልለው ህዝብ አለ ማለት ነው። የምታታልለው ወንድምና እህት አለህ ማለት ነው። ሃይማኖትና ፖለቲካ አይገናኝማ። ስለዚህ የጴንጤው ማህበረሰብ አደገኛ ነው። ህዝባችን አተልቷል። ዞሮ ዞሮ አሁን ፋኖ አደረጃጀት የለውም እያምናለሁ። ከላይ በየጎጡ መሪ የተባሉት ሰዎች የነሱ ሰራተኞች ናቸው። ከታች ያለው ፋኖ በእርግጥ እውነት ነው፣ በጣም እውነት ነው። እንትን ነው በየዋህነት የሚታገል የሚማረክ የሚተኩስ ነው። ከላይ ግን አመራሩ ግን የስርዓቱ ቅጥረኛ ነው። አመራር የፋኖ አመራር በሙሉ ቅጥረኛ። ፋኖ ከተማ ለቆለት ከተማ እንዲህ ያደረገው ራሱ መንግስት ለምን ብለን መጠየቅ አለብን። ይሄን ካልኩሌሽን መስራት እኮ ነው። ዝርዝሩን አልሄድበትም። ቅድም አንድ በጣም ጎበዝ ሲያወራ ሰምቼዋለሁ። በእውነት ወድጄዋለሁ። የሚገርም አገላለጽ። አማራን ለማጥፋት እነሱ ብዙ ፕላን አላቸው። ለማንኛውም ወያኔዎች፣ ሻቢያዎች አማራን ማጥፋት ስላልቻሉ በሌላ አካል በተለያየ አካል ይሞክራሉ። የቅርቡን አሁን ብናየው ለምሳሌ ስልጣኑን ለኦነግ ሰጡት። የፋኖ መሪዎቹን ገዟቸው። አማራ እርስ በርሱ እንዲጠፋፋ አደረጉት። ለምሳሌ ፋኖ አመራር በተባሉት አሁን ባንክ ዘርፎ ያውቃል? አመራሮቹ ባንክ ዘርፎ ያውቃሉ ወይ? አንድ ባንክ እንግዲህ ስንት ሺህ ባንክ አለ አማራ ውስጥ? አንድ ባንክ ዘርፎ ያውቁ? ወያኔ ሲመጣስ ሻቢያ ሲመጣስ በሽምቅ ውጊያ እየተዋጋ ባንክ ይዘርፋል። አይደለም ባንክ ትምህርት ቤት ገብቶ የትምህርት ቤት የተሰበሰበውን ገንዘብ ይዘርፋል ወያኔ ውጊያ ላይ እያለ። ፋኖ ግን ምን ነገር አድርጎ ያውቅም? እንደውም እንዳይማር ነው ያደርገው ተማሪ። ፋኖ ግን ትንሽ ድልድይ ሰብሮ አያውቅም እኮ። ያለ መንግስት ፈቃድ ምንም ነገር አድርጎ አያውቅም። እንኳን 4 ኪሎ ሊወርሱ ቀርቶ እንኳን ባህር ዳር ሊይዙ ቀርቶ ደብረ ማርቆስን አልያዙም። ደብረ ማርቆስማ ትልቅ ከተማ እኮ ነው። አረ እንደው አዴት ትልቅ ከተማ እኮ ይዞ እኮ አንድ ሰሞን ብቻ እንደው አንድ ወሪያም መንግስት ፈቅዶላቸው ለምን ብለን መጠየቅ አለብን። ሁላችንም ለምንድን ነው ይሄ ሁሉ ያልሆነው ብለን መጠየቅ አለብን። በዋናነት ፖለቲካው ያለው ከተማ ውስጥ ስለሆነ በፋኖ የተያዘ ከተማ ትልቅ ከተማ አለ ብዬ አላምንም። ቅድም ወጣ እንዳልከው በአዲስ አበባ ያለው አማራ አሁን በጣም በርካታ ነው። ግን አዲስ አበባ ላይ ምንም የተኮላሸ ህዝብ ነው ያለው። ማሸነፍ ይችል ነበረ፣ ግን ሰው የለም አዲስ አበባ ውስጥ ጭራሽ ምንም ሰው የለም። በቃ እንደምትለፉበት ነው የለም። በቃ ዝም ብሎ ልክ ፖለቲከኛው አሁን በኢትዮጵያ አሁን ብዙ ፖለቲከኛ የለም አይደለ? ልክ እንደዛ ነው አዲስ አበባ ላይ አሁን ጀግና የሚባል አሁን እኔ ሞክሬያለሁ ብዙ ነገር 20-30 ሰው ባገኝኝ አሁን አጠቀልቀዋለሁ። አብሮኝ ከጎን የሚሰለፍ ባገኝ አጠቀልቀዋለሁ፣ ግን የለም። ብዙ ሞክሬዋለሁ። ለዚህ ሁሉ ግን ሚዲያ ያስፈልጋል። አሁን ላይ እንደምናገረው ሚዲያ በጣም ወሳኝ ነው። እናንተ ሚዲያ ፈጠሩ። አሸናፊ ሚዲያ ነው፣ አደረጃጀት ነው። እዚህ ላይ ብዙ ሄደንበታል። ቅድም እህቴ ሰርክ ያለችው ፍቅር የሚባለው ሰውዬ እብድ መስሎ እንደነ ማን ነው ስሙ ስዩም መስፍን እብድ መስሎ ምናምን የሚተውነው ይሄ ትወና ነው። አውቀዋለሁ። ፍቅርዝምን ደምሳሽን ሰማያዊ ፓርቲ ላይም አውቀዋለሁ። ጨርቆስ ክፍለ ከተማም አውቀዋለሁ። ደምሳሽ የአማራን ስም የያዘ ግን አደገኛ
እብድ መስሎ የሚሰራ የሚሰልል እብድ እየመሰለ በየቦታው እየሄደ የተቀጠረ ሰው ነው። በአማራ ስም የተሸከመ አማራ አይደለም ብለን ብዙ ጊዜ አውጥተናል። አማራ እኔ 100% ሁሉም የኢትዮጵያ ፖለቲከኛ አሁን ስሙ ያማራ ነው። ሁሉም የኢትዮጵያ ፖለቲከኛ 100% ማለት ይችላሉ። አሁን ትልቅ ፖለቲከኛ ተብሎ አሁን ያለው ሰው አሁን አማራ ያልሆነ ስም ያለው አለ የለም እኮ። በተለይ በመንግስት ላይ ያለው እኮ ሁሉም የአማራ ስም ነው ያለው። ለምን? በአማራ ስም ነው የሚነግዱት። ቅድም አሁን ያንተ ርዕስም እንደሚለው በአማራ ስም የሚነግደው እያንዳንዱ ነገር በአማራ ስም ከታች አይደለም ከላይ ያሉት ከታች ተከታዮቻቸው በሙሉ ካድሬዎቹን በሙሉ የሚነግዱት በአማራ ስም፣ በቲክታክ በዩቲዩብ የሚነግዱት በአማራ ስም። ለምን? አማራ ነዋ ጅሉ፣ አማራ ነዋ የዋሁ፣ አማራ ነዋ ኢትዮጵያዊ። እና አብይ አህመድ ሲመጡም አማራ ብለው ነው የመጡት። እነ ዘመነ ካሴም አማራ እያሉ ነው የመጡት። እነ ዘመድኩን በቀለም አማራ እያሉ ነው የመጡት። እና ቅድም አንተ ስማቸው የጠራቸው ሰዎች በሙሉ አማራ እያሉ ነው የመጡት። ኤርትራውያኖቹ፣ ሻዕቢያ ወያኔዎቹ በሙሉ አማራ እያሉ ነው የመጡት። ለምን? አማራ ኢትዮጵያ ነዋ። አንደኛው እሱ ነው። በአማራ ስም ካልመጡ የሚረዳቸው ሰው የለም። አንድ ገንዘብ ያገኝ ጉራጌ ነው የሚሰጠው ለሱ አይሰጠው። ወላይታ ነው የሚሰጠው አይሰጠው። ትግሬማ ተው አይታሰብም። ጭራሽ አይታሰብም። በአማራ ስም ሲመጣ ነው ገንዘብ የሚያገኘው፣ የሚነግደው፣ ገንዘብ የሚሰበስበው። አዲስ አበባ ላይ ድርጅት ከፍቶ ድርጅቱን ወይ የእንግሊዝኛ ነው የሚያደርገው ወይ የአማርኛ ነው የሚያደርገው። በእንግሊዝኛ ከሆነ ስሙ እንዳይታወቅበት ነው። አልዛ የአማርኛ ስሙ የሚያደርገው የድርጅቱን ስም ዜን አማራ አያሞኙ አማራ አያሌው ሞኙ አማራ ደግሞ ሄዶ ይሄ የአማራ ስም ነው ብሎ ወይ እንግሊዝኛ ስም ነው እዛ ገንዘቡን ያፈሳል። ልክ እንደዛው ደግሞ በዩቲዩብ የሚመጡ ሰዎች በአማራ ስም ነው የሚነግዱት። እነ ዘመድኩንም በለው እነማንም በአማራ ስም የሚነግዱ አማራ ጠሎች ቁጥር ስፍር የላቸውም። ልንገራችሁ፣ ቁጥር ስፍር ሁሉም ማለት ይቻላል። ይሄን ብንዘረዝር ጊዜ አይበቃንም። ለምን ካልን እኔ አሁን እንደምሳሌ ጋሽ ታዲዮስ ታንቱን ማከብረው ወዳጄ ነው። ብዙ ጊዜ ቁጭ ብዬ ከስሩ ተቀምጬ ብዙ አዳምጬዋለሁ። ብዙ ጊዜ አውርቻለሁ ከሱ ጋር ጋዜጠኛነትና የጋዜጠኛና ጋዜጠኝነት የሚለው መጽሐፍን የሚሸጥኩለት እያዞርኩ ሽጨለታለሁ። የእውነቴን ነው የምነግራችሁ። ከፈለጋችሁ ሚስቱንም መጠየቅ ትችላላችሁ። ስልኩ አለኝ እሰጣችኋለሁ። መጽሐፉን እያዞርኩ ሽጨለታለሁ። ጋሽ ታዲዮስን በጣም ነው የማከብረው። ብዙ ጊዜ አውርቼዋለሁ እና እሳቸው እንደሚሉት የኢትዮጵያ ሕዝብ ለወደፊትም ቢሆን የኢትዮጵያ ሕዝብ በሙሉ በአማራ ቅኝ ግዛት ገና ይቀጥላል መስሏቸው ነው። አሁን እነዚህ የሚፈራገጡት በሙሉ የተሸነፉት በሙሉ የሚፈራገጡት የሞቱ ናቸው፣ ሬሳዎች ናቸው። ግን ገና ለወደፊት ለ3000 ዓመት በአማራ ስር ገና ተረግጠው ይኖራል። እኔ እንደዛም እንዲሆን አልፈልግም በእርግጥ። ነገር ግን ኦልሬዲ አያቶቻችን የሰሩት ስራ እኮ እኛ አይደለም የሚሰራው አይደል? እኛማ የሞትን አያቶቻችን የሰሩት ስራ ነው ገና ወደፊት። ሌላው ደግሞ ሁሉም በቃ ትግሬና ሁለቱ ትግሬዎች ብቻ ሳይሆኑ ሁሉም ሌሎችም በሙሉ ተሸክመው የሚዘሩት የአማራን ስም ይላል ታዲዮስ ታንቱ። ምን ሁሉ ይናገራል። ግን ትግሬዎቹ ፖለቲካ የሚያወሩት ለኛ በአማርኛ ሚስጥራቸውን በራሳቸው ቋንቋ ነው የሚያወሩት። ባለፈው አንድ ነገር ተናግሬ ያውቃለሁ። ትግራይ ውስጥ አንድም የትግርኛ ስም አሁን የለም። ኤሌመንተሪ ትምህርት ቤት ብትሄዱ እኔ ጥናት አድርጌያለሁ። በዚህ የትግራይ ኤሌመንተሪ ትምህርት ቤቶች ግደይ፣ ወልዳይ፣ ገብረ ሀጎስ፣ ገብረ እግዚአብሔር ሀጎ ምናምን የሚባል ትምህርት ቤት ኤሌመንተሪ ውስጥ የለም። እነግራቸዋለሁ፣ ጠፍቷል። ዘመናዊ ስም ነው ያለው። አይደለም ትግራይ ውስጥ አማራ ያው የታወቀ ነው። ኦሮሚያ ውስጥ ይሄ የጨጨብሳ ዶሳ ጋዲሳ የሚባል ስም ጭራሽ የለም። ኤሌመንተሪ ትምህርት ቤት ሃይ ስኩል ይኖራል አለ። አሁን እንደውም ከሃይ ስኩል እየወጡ ሲመጡ ስማቸው አሁን በፍርድ ቤት በነገራችን ላይ ስም መቀየር ይችላል። አሁን ለምሳሌ ዛሬ አሁን ስሜ እንደዚህ ከሆነ ነገ ደግሞ እንደዚህ ብዬ መቀየር ይችላል። ችግር ተፈቅዷል። አሁን
የተፈቀደው ለምንድን ነው? እነሱ ናቸው የሚያውቁት። ተፈቅዷል። በየጊዜው ስም መቀየር ደብሮኛል ብዬ እኔ አሁን እጄ ስም መቀየር ይችላል። ከዛ ግን የትምህርት ማስረጃዬን በሙሉ መቀየር አለብኝ ማለት ነው። ስም እየቀየሩ ነው አሁን እነሱ ያደጉት ኦሮሞዎች፣ ትግሬዎች፣ ሌሎችም ደቡቦችም በሙሉ ስም ቀይረዋል። ኦሮሚያ ውስጥ ያሉ ትምህርት ቤቶች ላይ ኤሌመንተሪ ላይ ዱጋሳ ምናምን የሚባል ነገር አሁን ጠፍቷል። እንመግራችሁ እኔ እቀጣለሁ። እዚህ ውስጥ ያላችሁ ኦሮሞዎች ታውቃላችሁ፣ ሂዱና ንገሩኝ። የኤሌመንተሪ እኔ ሊስት ላምጣ፣ የፈለጋችሁን ትምህርት ቤት ሂጄ ላምጣ። በኤሌመንተሪ ትምህርት ቤት ውስጥ ዳውሳ ኡጋሳ የሚባል ስም አሁን የለም። ዴድ 100% 99% ሳይሆን 100% አሁን የለም። ምናልባት ሪሞት ኤሪያ ገጠር ውስጥ ያለ አንዳንድ ቦታዎች ሊኖር ይችላል። ከተማ ውስጥ ያለ ላይ ግን የለም ጭራሽ። ዚስ በቃ አማራ መሪዎቻቸው ደግሞ ስማቸውን ቀይረዋል። አዳነች፣ ሽመልስ፣ ታከለ ይሄ ሁሉ የአማራ ስም ተሸንፈዋል ነው የምላችሁ። የተሸነፉ ናቸው። በሳይኮሎጂ የተሸነፉ ናቸው። በበታችነት ስሜት የተሸነፉ ናቸው። ትግሬዎቹም ኦሮሞዎች የተሸነፉ ናቸው። እኛ ማሸነፍ ያቃተን እነዚህን የተሸነፉትን ማሸነፍ ያቃተን ችግራችን እኛ ነው። ግን አማራን በጣም የሚጠሉ ዘረኞች አንዳንዴ የመጽሐፍ ቅዱስ ስም ያደርጋሉ። መጽሐፍ ቅዱስ ደግሞ የአማራ ነው። ምን ነግራችሁ መጽሐፍ ቅዱስ የአማራ አይደለም ካልከኝ ልከራከር እነግርሃለሁ። ለምሳሌ ዳዊት፣ ዴቪድ፣ ዳውድ ከሆነ እስላምኛ ነው፣ አረብኛ ነው። ዴቪድ እንግሊዝኛ ነው። ዳዊት ከሆነ አማርኛ ነው። ወደ አማርኛ ስተረጎም ዳዊት ተብሎ ተርጎሙ። ዳዊት ተብሎ አማራ ነው እንጂ ዳዊት ብለህ ኦሮምኛ ነው እንዴ? አይደለም እኮ ዳዊት አማርኛ አይደለም ኦሮምኛ ነው። ስለዚህ እኛ ማሸነፍ ያቃተን አያቶቻችን የሰሩትን ፖለቲካ ማስቀጠል፣ ሬሳችንን መቅበር ያቃተን፣ ስርዓቱን መቅበር ያቃተን። ግን በቅርቡ የቀብር ስርዓቱ ይፈጸማል ብዬ አስባለሁ። አመሰግናለሁ። አበዛው።